በቃ ከዚህ በኋላ አብራኝ እንድትኖር ፈልጋለሁ አብራኝ እንድትኖር ደግሞ ፈልጋለሁ ብዬስጠይቃት በመጀመሪያ ሽማግሌ ላክ አለች እውነቷን ስለዚህ ለሷም ሽምግልና መላክ ፈልጋለሁ ስለዚህ ቀኑን እንድትነግሪኝ እንደምታስቢው ያለም የነሱ ሽምግልና ብዙ ወጪ ያለው እና ደግሞ ያን ወጪ ደግሞ እናንተ ከበር እንድታረጉልኝ ነው ወይም ሽማግሌ ለኛም ክብር ለሷም ክብር ሲባል ሽማግሌ መላኩ ግድ ነው ግን አሁን አንተ ዛሬ ጠርተ ዛሬ ቀኑን ንገሪኝ ዛሬ እንደዚህ ከበር አድርጌ የምትለው ነገር ያው ገና አብረን ተነጋግረን ነገሮችን ወደፊት ምንድነው የሚያስፈልገው የነሱ ባህል ምንድነው የሚጠይቀው ባህላቸውስ ደግሞ ምን ያህል ኮስት ሊጠይቀን ይችላል የሚለውን ነገር ቀስ ብለን አስየማውን ከጎን የሚለም ያለውን ነገር እንደዚህ አውርተን ቤት ውስጥ ምን መሆን እንዳለበት ያው ከአቅማችን ጋር የሚሄድ መሆኑን መጀመሪያ ባህላቸው እንዴት እንደሆነ ማጣራት አለብን ያንን አጣርተን የምንችለው ከሆነ በቅርቡ ለማድረግ የማንችለው ከሆነ ደግሞ ጊዜ ገደብ ሰጥተን በጊዜ ገደብ የሚሆነውን ነገር አብረን ተነጋግረን እንወስናለና እንደዚህ በቅርቡ የምናደርግ ከሆነ እስከዛ ምን አለ ከኔ ጋር ብትኖር እሺ ንገሪያ እንደዛ አይሆንም እኔም አልፈቅድም ለሷ ምን አስቀምጠዋለሁ ለምን ታስጨንቀኛለህ እኮ በቃ መሆን ስላለበት ነው እሺ ተረጋጋና ተነጋግረን ማስተካከል እንችላለን እንነጋገር እኮ ነው አሁን እኮ ውይይት ነው አይደል እንደያዝ ነው እና ዛሬው እንደወስንልን የፈለከው እኔ ዛሬ መወሰን አልችልም እኮ የኔ ፍቅር አይ ዛሬ አንድ ነገር ልነግርሽ ፈልጋለሁ ምንድነው ዛሬ በተለየ ሁኔታ እንደዚህም ቁጭ ብለን እዚህ ጎጆ ቤት ውስጥ ቁጭ ብለን ራሱ ወድሻለሁ እኔ ወዳለሁ ለማንኛውም አትጀመርከው ወይ ጀምሯል ሰላም እንዴት ናችሁ ውድና የተከበራችሁ የኛ እንቁ ልዩ ውድት ቤተሰቦች አላችሁልን ወይ አለውላችሁ እኔ እግዚአብሔር ይመስገን ዛሬ እንግዲህ ከውድዬ ጋር ከኬኳ ጋር ተያይዘን የተመተናል ሐዋሳ መተናል ማሚ ጋር መተናል ያው ትንሽ ማሚ ቤት አይደለም ዛሬ ነው መጣንበት ሐሳብ በጣም ለትልቅ ጉዳይ ነው አይደል አንገብግባኝ ነው ይዛኝ የመጣችው ምን እንዳጋጠማት አላውቅም ግን ደግሞ ያለችኝ አንድ ነገር አለ ከእናቷ ጋር ያወሩት ነገር ይኖራል ብዬ አስባለሁ ብቻ ግን አንገብግበሽ ነው ያመጣሽኝ የት እዚህ ነው እኔ አንገብግብ ያመጣሽ የራስን ያወራል ፈተና እስኪጨርስ ጉሮሮዬ ላይ ቆሞ ይዘኝ የመጣው ፈተና ስላልጨረሰች ነው እንጂ ቤተሰቦች እናንተም ብላችሁኝ ነበር ማሚ ጋር አምጣት ማሚ ትንከባከባታለች ማሚ በደንብ አርጋ ትሪት ታደርጋታለች ብላችሁኝ ነበር ይሄው ዛሬ ከማሚ ጋር አገናኛታለሁ እንደተለመደው ድሮ ዘው ብለን ማሚ ቤት ነበር የምንሄደው ዛሬ ግን ውጪ ነው የጠራናት ዛሬ ሲማሚም ትንሽ ከኛ ጋር ትናፈስ ቦታው በጣም ደስ የሚል ቦታ ነው አዎ በጣም ወረድ በጣም ወድጄዋለሁ በጣም ደስ የሚል ቦታ ነው ሁላችሁም እዚህ ጋር መታችሁ ኢንጆይ ብታደርጉ ምናምን በጣም ደስ ይላል ሐዋሳ ባለፈው ብዬ ነበር ስለማሚ ያወራው እሺ ማሚ ጋር እንግዲህ እዚህ ሀገር በታችሁ ማሚ ብዙዎቹ ሳላገኛት አልሄድም ብለው ነበር ኮሜንት ላይ ካየ ዋው እኔ አገኛታለሁ እኔ ማገኛታለሁ አዎ እና ሐዋሳ ስትመጡ እንግዲህ ማሚን ታገኛላችሁ ሐዋሳ ደግሞ ደስ የምትል ከተማ ናት እዚህ መተውም ኢንጆይ አድርገው ይላሉ ማለት ነው አዎ ሁላችሁም እንግዲህ ወደ ሐዋሳ ስትመጡ አንድ ቤተሰብ ዘመድ አላችሁ እንዳትፈሩሽ ማንኛውም ነገር ማሚ መታችሁ ማማከር ትችላላችሁ ሐዋሳ ሆናችሁ ደውላችሁ መገናኘት ትችላላችሁ ዛሬ እንግዲህ ያው ማሚን ጠርተናታል አይደል ከፋዘር ጋር እንግዲህ ፋዘር ጋር አብሮ ከመጡ አላውቅም ግን ነግረናቸዋል ምክንያቱም ጥብቅ ጉዳይ አለን ዛሬ ቁም ነገር ነው ይዘን የመጣ ነው ከነሱ ጋር ቆንጆ ጊዜ ለማሳለፍ አስበን በቁም ነገር ነው ዛሬ ከቻልነው ስለዚህ ማሚና ፋዘር ይመጣሉ ብለን እናስባለን ግን እነሱ እስከሚመጡ ዛሬ ምን አይነት ጉዳይ ይዘንላቸው እንደመጣ እንንገራቸው አይደል እሺ እንደሚታወቀው እኔና ኬኳ ከተገናኘን ኦሬዲ አሁን 5ኛ ወራችን አልፏል አይደል 5ኛ ወር ሆነ እኮ እውነት ቀለበት ካረኩላት ደግሞ 1 ወር ከ15 ቀን ምናምን 2 ወር ነው ኦሬዲ አንድ ሁለተኛ ወር እየመጣ 3ኛ ሳምንት ነው አንድ ሳምንት ነው የቀረው ለ2 ወር ማለት ነው የምሬን ነው
ስለዚህ ኦሬዲ ከተቀለበት ካረኩላት 1 ወር ከ8 ቀን ሆኖናል። ሰዓት አላረኩም ዛሬ ወይ መኪና ውስጥ ነው እና 8 ቀን ኦሬዲ ሆኖታል። እና ምን አሰብኩ መሰላችሁ ቤተሰቦች ማለት የሷ ቀለበት ማድረግን ከትላንት ወዲያ ነው ምናምን ከእናትሽ ጋር ስታወሪ ሰምቼሽ ነበር። ማሚ ፍቅረኛ ይዣለሁ ቀለበትም አድርጌያለሁ ምናምን ብለሻት ነበርና እሷንም አላመነችሽም ማለት እንትን ነው በቃ ስላልኩም እሷ ጋር እንደዚህ በደንብ በቃ ዲቴል በደንብ ለማውራት በአካል እፈራታለሁና እኔ ማለት ነግሬያታለሁ እኮ ግን በቃ እውነት አልመሰላትም ማለት ኦኬ እውነት አልመሰላትም በቃ ግራ ገብቷታል። ምክንያቱም እኔ በቃ አንደኛ እኔ ስለማላስበው እሷ ጋር ሆኜ ፍቅረኛ ይዛለው አገባለው ምናምን ብዬ በዚህ ታይም ላይ አላስብም። በቃ ስለ ትምህርት ከዛ የሆነ የማደርገው ነገር ፕላኔን ነው የምነግራት እና ፕላኔ ውስጥ ስላልነበረ ማሚ ደግሞ በቃ በጣም ገርሟታል አረገች እንዴ ምናምን ያለች ላውድ አድርጌ ነበር እያወራኋት የነበረውና ከዛ ስትስቅ ምናምን አረ አይደል ደስ ይላል ምናምን ትላለች ማለት ነው። ያው ቪዲዮ ስለማታይ እኮ ነው ቪዲዮ ብዙ አታይም እሷና አይመቻትም ሶሻል ሚዲያ የኔ እናት ለዛ ነው እንጂ ዴሊ እናወራለን ምናምን ግን በቃ አታምነኝም። ግን ያው አንድ ቀን ይዤ እሄዳለሁ እና እኔ አሁን ምን ተፈጠረ መሰላችሁ ቤተሰቦች ኦሬዲ እናትየው ሰምታለች ግን ሙሉ እርግጠኛ አልሆነች። ስለዚህ እርግጠኛ እንድትሆን ምን አሰብኩኝ ለምን ማለት በቃ ኦሬዲ ቀለበት አድርጌላታለሁ እሷ የኔ መሆኗ ይታወቃል ምናምን ስለዚህ ለምን እሷ የኔ ፍቅረኛ እንደሆነች ከዚህም በኋላ ደግሞ ላገባት እንደሚፈልግ በማሰብ ለምን ሽማግሌ አልክም ብዬ አስቤያለሁ። ለዛም ጉዳይ ነው ዛሬ ማሚንም ላማክራት የመጣሁት ማለት ነው። ስለዚህ ዛሬ ሽማግሌ የሚላክበት ወይም ደግሞ የሚላክበት ቀን ዛሬ ማሚ ወስና የምትነግረን ቀን ይመስለኛል። ምክንያቱም አንድ ሰው ከተዋደደ ከተጋባ ከተፋቀረ ማድረግ ያለበት የሷንም ክብር ለመጠበቅ የኔንም የቤተሰቦችን ክብር ለመጠበቅ ግዴታ ሽማግሌ መላክ አለብኝና ሽማግሌ ለመላክ አስቤያለሁ። ቤተሰቦች ሽማግሌ ያው ያንን ነገር ታውቃላችሁ ያለብንን ነገር ያንን ነገር ደግሞ ለማስተካከል ያው ማሚ ያለች ማለት በቃ እኔ ሽማግሌ እንዲልኩልኝ ፈልጋለሁ። ያው ሰው ስጠይቅ ቤተሰብ ነው ሁሉ ነገር ከቨር የሚያደርገው ተብያለሁ። ለዛ ወጪ የለብኝም ማለት ነው። ስለዚህ እሷ ሁሉ ነገር ከቨር እንዲያደርጉልኝ ጠይቃቸዋለሁ የሚችሉ ከሆነ ማለት ነው። ያንን ነገር ከቨር አድርጉልኝና ላንቺ ሽማግሌ ላኩልኝ። ምክንያቱም እኔ ባሁን ባለውበት ሁኔታ መላክ አልችልም ስልሽ ኖርማሊ የነሱንም ባህል ሰምቻለሁ። ያው በጉራጌ ባህል ጣጣው ብዙ ነው ጋይስ። አይ ምን መሰለሽ አንቺ እንደምታስቢው አይደለም ባይዘው ምን መሰለሽ አሁን ለማዘር ብነግራት አሁን እንዲህ ብለን እኮ ማሳነስ እንችላለን ራሱ ብላ ታሰማኝ። በቃ ደንብ ከሆነ ደንብ የሆነውን ነገር በሙሉ መደረግ መቻል አለበት። እንደዛማ እኮ እንቆያለን እኮ ሲጀመር እኮ እንደምንቆይ እኮ ተነጋግረናል። ግን አንተ ለምን በቃ ማሚሽ እኔ በቃ ማሚሽ እርግጠኛ ሆና ተረጋግታ ራሷን እንድታረጋጋ ፈልጋለሁ። በቃ ልጄ አግብታልኛለች ብላ ለሰፈር ለመንደር እንድታወራ ፈልጋለሁ። ገባሽ? ስለዚህ ያንን ነገር ደግሞ ለማድረግ ግዴታ ቤተሰቦቼን ማማከር ስላለብኝ ነው። ቤተሰቦች ዛሬ እንግዲህ የማዘርንም ፋዘርንም ጠይቂያቸው እነሱ የሚሉትን ነገር ደግሞ የምንሰማ ይሆናል። ስለዚህ አሁን ማሚን እንጠብቃት አይደል? እሺ። እና ቤተሰቦች ማሚን እንጠብቃት አብረን። እስከዛው አብራችሁን ቆዩ። ጥሩ ነገር እንደምንሰማ ተስፋ አለን። እስከ መጨረሻው ተከታተሉ። ፒዛችን ደረሰ። በጣም ደስ የሚል ፒዛ ነው ያየሁት። እስከዛ አንድ ንብላ ማሚ እስከመጣ መሪያ ጉርሻ ለማን ይተዋል? ለሚስት እናንተ ለምን ደማታቆስ? ይሄ እኔ እኮ ይዝረከረክብሻል ብዬ እኮ ነው። እሺ ቅርበይኝ እባክሽ። ይሄ እንዴት እንደሚያቃጥል አይሻ። ለዛ ብዬ ነው ያላጎረስኩሽ እናቴ። ዋው ደስ ይላል በጣም ፒዛው። ማሚ
እኔ አልበላሁም። ቻንቺ ነሽ የበላሽው። እኔ ልታሳጣ ነው። እኔ አልበላሁም። የምር እኔ አልበላሁም። አንቺ ነሽ የበላሽው። እናቴ እንዴት ነሽልኝ? በስመ አብ ወልድ ቤት ሳትመጡ ሰርፕራይዝ አደረግልሽ። ሰርፕራይዝ አደረግልሽ። ማሚ እንዴት ነሽ? አለ ሰላም ነው? ተሻለሽ? አሁን ደህና ነሽ? አረፍ ነው የኔ ቆንጆ። እንዴ ነይ እስቲ ነይ። ነይ እኮ ነው የምትመስለው ማሚ። ታዲያ ነይ እስቲ ነይ። ዛሬ ጁስ ጋብዝሻለሁ። እሺ ፋን ምንለው? እሺ ቤተሰብ ታናሽ እህቱ ናት። ቁጭ ያቸው እስኪ። አይ መጀመሪያ እዚህ በቃ እሱ ከቤቱ ይልቅ መጀመሪያ እዚህ ምናወራው። አስዬ ወደ ቢሮ ሄደ። አስቸኳይ ነገር ገጥሞ ወደዛ ሄደ። እማቱ ይዛሽ ነይ እዚህ ጋር ማይ ነይ እዚህ ጋር ፒዛ ልስጣት። አዎ ፒዛ ቢ ማይ ፒዛ ቢ ማሻአላ እንደዛ አውጣፊላ ወይ ሳህኑ ሁለት እንደዚህ ወይ እንደሱ ወይ ለሱ አርጊ ወይ ጠፍ እንደዛ አርጊስ። እንደሱ ያቃጥላል ከማሚ። አዎ በእናትሽ ይቀዝቅዝ ማይ ይቀዝቅዝልሽ። እንዳያቃጥልሽ አይሁ ያቃጥላል። ያው እዚህ ጋር ይቀዝቅዝ እንደርቢው ከላይ ተቃጠለ። በቃ ይቀዝቅዝልሽ። እሺ እና ፋዘርስ ያልመጣም? አዎ ቢሮ አስቸኳይ ነገር ገጥሞት ሄደ። ደግሞ ካሜራ ይዛችሁ ነው ቁጭ ያላችሁ። ሰላም ያችሁ ቤተሰቦች። ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ እንግዲህ ልጆቼ መተው ውጪ ጠሩኝ። እኔ ልጆቹ ምን ነካቸው ብዬ ነው እንግዲህ እየሮጥኩ የመጣሁት። አይ ትንሱም እንደማያት ያው እንደዛ እንደታመመችው አይደለችም፣ ደህና ሆና ነው የመጣችው። እግዚአብሔር ይመስገን ስሙ ይባረክ። በእውነት በእንደዚህ አይነት ነገር ስላየኋችሁ ደስ ብሎኛል። ደስ ብሏችሁ ስለመጣችሁ አንቺም ስለተሻለሽ በጣም ደስ ብሎኛል። እቤት ባገኛችሁ ቤት ብትመጡ ጥሩ ነበር። እንደምትመጡም እንኳን ነገራችሁኝም። ያው ዝም ብላችሁ ነገ ተነገ ወዲያ እያላችሁኝ ስለነበረ የምትመጡበትን ቀንና ሰዓት አላወኩም። ለማንኛውም ሰርፕራይዝ አድርጋችሁኛል። እሺ ማሚዬ፣ ዛሬ የመጣንበት ዋና የሆኑ ሀሳቦችን ልንገርሽ። እኔ ኦሬዲ እሷ ፍቅረኛዬ ናት። ከዚህ በኋላ እኔ ከእሷ ጋር ውጪ ላይ መኖር አልፈልግም። ማለት አብረን ውለን ወደ ቤት ስሸኛት በጣም እየደበረኝ ነው። ገባሽ? በቃ ከዚህ በኋላ አብራኝ እንድትኖር እፈልጋለሁ። አብራኝ እንድትኖር ደግሞ ስፈልጋለሁ ብዬ ስጠይቃት በመጀመሪያ ሽማግሌ ላክ አለች። እናቷንም ደግሞ ስንጠይቃት ፍቅረኛ ያስኩኝ ከሆነም ስትላት አላመነቻት። ምክንያቱም ምንም አላየችም። ስለዚህ ለሷም ሽምግልና መላክ ፈልጋለሁ። ስለዚህ ቀኑን እንድትነግሪኝ። እንደምታስቢው ያለም የነሱ ሽምግልና ብዙ ወጪ ያለው እና ደግሞ ያን ወጪ ደግሞ እናንተ ከበር እንድታረጉልኝ ነው ዛሬ የመጣሁት። ምን ይመስልሻል ያሰብ? ሐሳቡ ጥሩ ነው። እኔም የምደግፈው ነው። እኔም ሽማግሌ ለኛም ክብር ለሷም ክብር ሲባል ሽማግሌ መላኩ ግድ ነው። ግን አሁን አንተ ዛሬ ጠርተ ዛሬ ቀኑን ንገሪኝ፣ ዛሬ እንደዚህ ከበር አድርጌ የምትለው ነገር ያው ገና አብረን ተነጋግረን ነገሮችን ወደፊት ምንድነው የሚያስፈልገው፣ የነሱ ባህል ምንድነው የሚጠይቀው፣ ባህላቸውስ ደግሞ ምን ያህል ኮስት ሊጠይቀን ይችላል የሚለውን ነገር ቀስ ብለን አስዬም አሁን ከጎን የሚለም ያለውን ነገር እንደዚህ አውርተን ቤት ውስጥ ምን መሆን እንዳለበት ያው ከአቅማችን ጋር የሚሄድ መሆኑን መጀመሪያ ባህላቸው እንዴት እንደሆነ ማጣራት አለብን። ያንን አጣርተን የምንችለው ከሆነ በቅርቡ ለማድረግ የማንችለው ከሆነ ደግሞ ጊዜ ገደብ ሰጥተን በጊዜ ገደብ የሚሆነውን ነገር አብረን ተነጋግረን እንወስናለና። ምን መሰለሽ አሁን እሺ እንደዚህ በቅርቡ የምናደርግ ከሆነ እስከዛ ምን አለ ከኔ ጋር ብትኖር እስኪ ንገሪያ። እንደዛ አይሆንም። እኔም አልፈቅድም። እኔም ደስ አይለኝም ቤቢዬ። በእናትሽ አይ እንደዛ ጥሩ አይደለም። በእናትሽ ይላል እንዴ ያሰፈሬ ነው እንዴ። እንደዛ አይሆንም። ይሄ ባህላችን አይደለም። እንደ ዘመኑ ሴት ገብታ ከዛ አብራ ኖራ ከዛ ምናምን አይ እኔ እንደዛ እንድትሆን አልፈልግም። ስለዚህ ያለን አማራጭ እንነጋገርበት። አሁን አይደል ዛሬ አይደል ሐሳቡን በስነ ስርዓት በሲሪየስ የጠየቀኝ
ስለዚህ ይሄንን በሲሪየስ እኔም ከአሰግድ ካስዬ ጋር ላውራ እሷም ደግሞ የባህሏ ነገር ምን ያህል ነው እንትኑ የሚለውን ታጥና አጥንተን ጨርሰናል። ማሲ ነገር ይወት ምን እንደሚያስፈልግ እኔ ያ ትልቅ ሰው ምናምን ታወራለህ እንጂ እኔ ማወራው አላውቅም። እኔ ብዙ አላውቅም። ሌላ ሰው ሲደገስ እንዴት ነበር? ምን ያስፈልጋል? እኔ ልንገራት እንደው ምን ያስፈልጋል? በመጀመሪያ ወርቅ፣ እሺ፣ የአንገት ወርቅ፣ እሺ፣ የጣት ወርቅ፣ እሺ፣ ከዛ ደግሞ ሙሉ ልብስ 4-5 ልብስ፣ እሺ፣ እንደ ጥሎሽ ማለት ነው። ጥሎሽ እኮ እንደ ጥሎሽ ነው። ጥሎሽ የሽምግልና ዕለት ነው። ጥሎሹም የሚሄደው ሁሉም ነገር ሽምግልና ዕለት ነው የሚያልቀው። ጥሎሹም ሽምግልና ዕለት ነው የሚያልቀው። አዎ። ከዛስ ብር ይቀመጣል። ከዛ ደግሞ ጋቢ፣ ብርድ ልብሶች፣ ከዛ ደግሞ ለዘመድ ብርድ ልብስና ብር። ብርድ ልብስ ነው ጋቢ? ብርድ ልብስ አይደለም ጋቢ ነው። ጋቢና ብርድ ልብስና ማርም አስቀድማ ከሄደች አንድ ሴት ልጅ አስቀድማ ከሱ ጋር መኖር ከጀመረች ማርና ብርድ ልብስ ይላካል። ግን በእኛ ጉራጌ ሳይሆን በሌላ ጉራጌ ይለያያል። ጉራጌ ሆኖ 7 አይነት ጉራጌዎች ናቸው። እሺ። እና ይለያያል። የእያንዳንዱ የጉራጌ ባህል ይለያያል። የእናንተ እንዴት ነው? እኔ እንዳልኩት የኛ ደግሞ እንደዛ መጀመሪያ ሽማግሌ መጀመሪያ ሄዱና ይጠይቃሉ። ከዛ ሲጠይቁ ራሱ ቤት አይገቡም፣ በር ላይ ነው የሚሆኑት። ያው በር ላይ ቆሙና ከዛ በኋላ አይገቡም ቤት። የመጀመሪያው ሁለቴ ነው የሚሄደው። ሁለቴም ሶስቴም የሚሄድበት ቦታ አለ። እሱን አውቃለሁኝ። ግን አሁን ሽምግልናውን ሲቀበሉ ምንድን ነው የሚያስፈልጋቸው? ማለት የልጅቷ እንደዚህ አንተ እንዳልከው መሰለኝ ሰው መጀመሪያ የሆነ ተጠይቅ ያለው እናቴ ምን መሰለሽ እኮ ጥሎሽ እንደ ጥሎሽ አይደለም። ቆይ አሁን ለምሳሌ ቤተሰብ አለ አይደል? ለሷ ቤተሰቦች መጀመሪያ ምን ይደረጋል? ጋቢ ይቀመጣል። ከዛ ፖስታ ውስጥ ብር ተደርጎ ለቤተሰብ ይሰጣል። እሺ። ከዛ ደግሞ ለሷም ደግሞ ብር ይቀመጣል። እሺ። ከዛ ደግሞ ለሷም ወርቅ ይቀመጣል። እሺ። ከዛ ደግሞ ልብስ ይቀመጣል። እሺ። ገባሽ? አስቢው። አሁን ይሄንን ወጪ አንቺ ካልኩሌት አድርጊው። እኔ ካልኩሌት አድርጊው ኦሬዲ ወደ 500-600 ብር ያስፈልጋል ሽምግልና ነው። ኢየሱስ ግን ተነጋግረን እኮ ማስተካከል እንችላለን ብያለሁ። ቆይ እኔ አሁን ይሄ ጉራጌ ባህል በሽምግልና ዕለት ይሄ ሁሉ መሆኑ እንጂ እኔ ሽምግልና ሲላክ አውቃለሁ። ብር ያው የወንድየው ቤተሰብ ሽማግሌ ሲልክ የተወሰነ ብርና እኔ በከተማ እኔ የማውቀው ማለት ነው ብርና እንትን ውስኪ በግ ነው ተልኮ የሚሄደው እኔ ሳቅ ማለት ነው። አሁን ይሄኛው ደግሞ ጥሎሹንም ምኑንም አንድ ላይ የያዘ ነው። አዎ ለሷ ራሱ ከላይ እስከታች 5-6-7 እኮ ገባኝ። በቃ ጥሎሽ ማለት እኮ ነው። አሁን ጥሎሽ ማለት ሰርግ ነገ ሊደገስ ነገ ተሞሽራ ልትወጣ ዛሬ የሚደረግ ነው። ይሄ ከሽምግልናው በኋላ አሁን ሰርግ ልጆች ሲመቻቸው በቃ በዚህ ጊዜ ሰርግ ይደረግልን ይላሉ አይደለ? ያ ሰርግ በተቆረጠ ቀን ሰርግ ሲደረግ ነገ ተሞሽራ ልትወጣ እሁድ ልትወጣ ቅዳሜ ለጥሎሽ ባሏ የሚልከው ጥሎሽ ሙሉ ልብስ 1 2 3 4 እስከ 5 ከቻለም 10ም ሊሆን ይችላል። ሻንጣም ሊሞላ ይችላል እንዳቅሙ። ጫማም ቢጃማ ሳይቀር መውረጃ ምናምን የሚባል ነገር አለ። እነዛ ነገሮች ሳይቀሩ ገንዘብ፣ ወርቅ፣ የአንገት፣ የጆሮ፣ የጣት ምናምን ተብሎ ይሄ ሁሉ የሚደረገው እኔ ሳቅ በጥሎሽ ነው። ጥሎሽ ማለት ከሽምግልና በኋላ ያለ ነው። አሁን የነሱ ባህል ደግሞ ጥሎሹንም ሽምግልናውንም ሁሉንም ባንዴ ነው። እዛ ጋር ከሽማግሌዎቹ ጋር ነው የሚያበቃው ማለት ነው። የምታሳየው በቃ እዛ ጋር ነው የሚያበቃው። ስለዚህ ይሄንን ነገር አሁን አላዛር ያው መቼም ተወያየንበት። ማወቁ ጥሩ ነው ማወቃችን ማለት ነው። ለምሳሌ የጆሮ በይ፣ የአንገት በይ፣ የጣት በይ ስንት ይሆናል? ወርቁ ብቻ ራሱ እሱማ ወርቁ ራሱ እኮ በአሁን ሰዓት ግራሙ ወደ 14 እና 15 ሺህ ብር ገብቷል። አንዱ ግራም ማለት ነው። ስለዚህ ማስላት እኮ ነው። መቼስ የአንገት ወርቅ ከተባለ ከ10 ግራም በታች የለም፣ ከዛ በታች አይገዛም። 10 ግራም ደግሞ 150 ሺህ ብር። አይ እንደዚሁ ሂሳቡን እያሰላሁት ነው እንድታውቁ ስለፈለኩ እኮ። ከዛ ውጪ ደግሞ የጣት ደግሞ ምን ያህል ግራም ይሁን እሱም እንደዛ ነው። ወርቁ ብቻ 300 ሺህ ብር ነው። እንደዛ ይሄዳል። ስለዚህ ወጣም ወረደም ያው አይቀርም እኮ ገብቷል አይደል? ልጅቷን እስከወደድናት ድረስ
ኖረንም አልኖረንም ያው መቼም ከአቅም በላይ መቼም የሰው ልጅ አይሰቀልም አይደለ? ግን ባለን ነገር ስሚኝ፣ እኔ ደግሞ የምችለው ልስጥሽ እኮ አሁን አይደለማ። ለምን አትረጋጋም? እጄሌን አሁን እንነጋገራ ሁሉን ነገር እንዳለ በቃ ምንም ሳላስቀር እጄሌ ያለው 100 ሺህ ብር ነው። እሱ ልስጥሽና የቀረውን ሞልታችሁ የአንገቱንም ሁሉንም በቃ እሷ የተባለውን ለቤተሰብም ይሰጣል። 5 ሺህ ብር ይሰጣል። በትንሹ ለሷ ምን አስቀምጠው አለ። ለምን ታስጨንቀኛለህ እኮ በቃ መሆን ስላለበት ነው። እሺ ቆይ ተረጋጋ። ተነጋግረን ማስተካከል እንነጋገር እኮ ነው። አሁን እኮ ውይይት ነው አይደል? እንደያዝ ነው እና ዛሬ እንደወስንልን ነው የፈለከው። እኔ ዛሬ መወሰን አልችልም። ይሄ እኮ ምን እንተነቃቃ ጫወታ ነው እንዴ? ዛሬ መወሰን አልችልም። ተረጋግተን ነገር ማድረግ አስዬ ላውራና አንተ አትጨነቅ። በቃ ለምን ትጨነቃለህ? ባለን ነገር ይሆናል አይደል እንዴ? እሺ በቃ ባህሏን መጠበቅ ካለብንም ደግሞ እንግዲህ ቤተዘመድንም ጎሳንም ቢሆን አስጨንቀን መሆን ያለበትን ነገር እናደርጋለን። ስለዚህ መጀመሪያ ተረጋጋ። እኔ ከአስዬ ጋር ላውራ። ከዛ ያው ሰሞኑን እዚህ ስላላችሁ ሁሉን ነገር አብረን እናያዋለን። አይመስልህ? እሺ ስለዚህ አትጨናነቅ ልልፈልጌ ነው። ቀድመክ ይሄ ሁሉ ገንዘብ እንዴት ሆኜ ነው ማቀነጃጀው ምናምን ብለህ አትጨናነቅ። በቃ እግዚአብሔር ትንሱን ሲሰጥክ የሷንም ነገር ሊሸፍንልክ ነው እግዚአብሔር። ስለዚህ እሷን የሰጠክ አምላክ ደግሞ ይሄንን ነገር አይሸፍንም ማለት ነው። እኔ ይሄ ሁሉ ነገር አቅም አለኝ ብዬ አላወራህም፣ ግን የምናስቸግረውን ጎሳ ያው እንግዲህ እኛ ጋር በጎሳ እኮ አለ አይደል? ጎሳ አለን እኮ እኛ ማለት እንዴ። ስለዚህ የኛ ጎሳዎች እንደዚህ አይነት ጫና አሁን ለምሳሌ አንድ እንኳን አይደለም ሰርግ ሰው እንኳን ቢጋደል የዛን ሰው ጉማ ለመክፈል በጎሳ አይደለም የሚወጣው። ስለዚህ እኛም ጎሳችንን እናስጨንቃለን፣ መደረግ ያለበትን ነገር እናደርጋለን። ገብቶሃል አይደል? ስለዚህ አሁን አንተ ለምንድን ነው አትጨናነቃ? በቃ ጊዜው አታርዝሙ። እሺ ቆይ እናውራበት። አስዬ የሚለኝን ልስማ። እሺ በቃ ከዛ የምናወራውን እናወራለን። ምንም ችግር የለውም። መደረግ ያለበት ይደረጋል። እሺ እናቴ አመሰግናለሁ። በቃ ይሄንን ነው መስማት የፈለኩት እኔ። ትንሱዬ አንቺም አትጨነቂ። እኔ አልተጨነኩም። ሲጀመር እሱ ደግሞ ሲጨናነቅ እኮ እናንተ ተነጋግረን ሁሉንም ነገር ቀለል ያለ ነገር ማድረግ እንችላለን። ግዴታ አይደለም። ለምን ባህልሽ የሚያስፈልገውን ነገር ከሆነ ባህልሽ ግዴታ ማይሆን የኔ ድሮ ጓደኞች አንድ ነገር ስሚ፣ ባህልሽ የግዴታ እዛ በአገርሽ ላይ እናትሽ መከበር ምልሽን ስሚ፣ እናትሽ መከበር ካለባቸው ግድ ነው መደረግ ያለበት ያው በአቅማችን አልኩሽ እኮ ገብቶሻል አይደለ? መደረግ ያለበት ይደረጋል። ገና አንቺም አትጨናነቂ፣ ወይኔ ጭንቅ ውስጥ ገቡ እነሱ ምናምን የሚል ስሜት ውስጥሽ አይምጣ። በቃ እግዚአብሔር ያለው ነው የሚሆነው። ገብቶሻል? እኛ እስከፈለግንሽ ድረስ አንቺን ደግሞ ለኛ ሲሰጥሽ እግዚአብሔር የእናንተን ነገር ሊሸፍን ፈልጎ ነው። ሳይሸፍንልን እኮ አንድ አያደርጋችሁም። ገብቶሻል? ስለዚህ እግዚአብሔር አለ። በቃ ምንም አትጨናነቂ ልልሽ ፈልጌ ነው። እሺ እንግዲህ እናቴ አመሰግናለሁ። አደራ ግን ፋዘርን ጠይቀሽው አጭር ጊዜ ነገር እኔ ምንም ችግር የለም እናወራለን። እሺ እናቴ አመሰግናለሁ። ቤተሰቦች እንግዲህ የተባለውን ሰምታችኋል። እንግዲህ አስበው ጥሩ ዜና እንደሚነግሩ ተስፋ አለ እና በቃ ሁላችሁም ጓጉታችኋል የኛን ሽምግልና የኛን ሰርግ ለማየትና ያው እናንተም መልካም ትብብር እንደሚኖራችሁ ተስፋ አደርጋለሁ። እንወዳችኋለን። ሰላም ሁኑልን። ቻው ቢያችሁ። እሺ ሰላም። አሁን ምግብ እንብላ። ወደ ምግቡ እንግባ። ማሚዬ እናንተም ወደ ማዕዱ ቀረቡ። እንወዳችኋለን። ሰላም ሁኑልን። እግዚአብሔር ይባርካችሁ። ቻው።